በጁላይ 8 ቀን 2003 ካሊፎርኒያ የሚገኝ አንድ ፒዛ ቤት ተቀባይ በጣም እንግዳ የሆነ ስልክ ደረሰው። አንዲት ልጅ በእንባ እየታነቀች የቤቷን አድራሻ እያንዳንዱን ፊደል እየተናገረች አስመዘገበች። በወቅቱ ማንም የሚያውቀው ነገር አልነበረም። እሷ ግን በሰዓቱ ታግታ ነበር። የጠለፋትም ሰው ስልክ እንድትደውል አስገድዷታል። ይህ ስልክ ለቀናት ከታገተችበት ቦታ ከውጭ ዓለም ጋር ያደረገችው ብቸኛ ግንኙነት ነበር። አንዲት የ9 ዓመት ሕፃን ልጅ ከታገተችበት ጨለማ ክፍል ውስጥ ሆና የራሷንና የቤተሰቦቿን ሕይወት ማዳን የግድ አለባት። ዛሬ በሰው ልጅ የጭካኔ ጥግና ፍርሃትን ወደ ፍጹም ድፍረት በለወጡት የብልሃተኛዋ ጃኔት እውነተኛና አስደንጋጭ ታሪክ ውስጥ እንጓዛለን። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በሳን ሆዜ ከተማ የ9 ዓመቷ ጃኔት ታማዮ ከትምህርት ቤት አውቶቡስ ወርዳ ወደ ቤቷ ሄደች። ቤቷ ስትደርስ የውጭው በር በከፊል ተከፍቶ አየችው። እናቷ ከስራ ቀድማ የመጣች መስሏት ብዙም ሳታስብበት ወደ ውስጥ ገባች። ወደ ክፍሏ ስትሄድ ግን አንድ ችግር እንዳለ አስተዋለች። የመኝታ ክፍሏ መስኮት ተሰባብሮ መስታወቱ በየቦታው ወድቆ ነበር። ወዲያውኑ ወደ ኋላ አፈግፍጋ ለእናቷ ለመደወል ወደ ስልክ ሮጠች። ግን የስልኩ ገመድ ተቆርጦ ነበር። ምን እየተካሄደ እንዳለ ግራ ገብቷታል። በሩ ሲንኳኳ ሰማች። አንድ የማታውቀው ሰው በበሩ በኩል ቆሟል። በፍርሃትና በግራ መጋባት ውስጥ ሆና በሩን ከፈተችው። ሰውየው ጥያቄዎችን ሲጠይቃት ወደ ውስጥ ዘልቆ ለማየት ይሞክር ነበር። ይህም ምቾት ስላልሰጣት በሩ በዝግታ ለመዝጋት ሞከረች። ነገር ግን ሰውየው እጁን አስገብቶ በሩን በኃይል ከፈተው። ወዲያው ያዛትና ወደ ወንድሟ ክፍል ወሰዳት። ከዛም አልጋው ላይ ጥሏት ሱሪዋን በግድ አወለቀው። ለጃኔት ክብር ሲባል የተፈጸመው የአስገድዶ መድፈር ጥቃት በጣም አሰቃቂ በመሆኑ በዝርዝር አይገለጽም። ጥቃቱን ከፈጸመ በኋላ እጆቿና እግሮቿን አንድ ላይ አሰረው። ከዚያም ጋራዥ ውስጥ ወደ ነበረው መኪናው ተሸክሞ ወሰዳት። ሰውየው የጋራዡን በር ሲከፍተው ወዲያውኑ ሌላ መኪና ከጋራዡ ፊት ለፊት ሲቆም አየ። ጃኔት ከመኪናው የኋላ ወንበር ሆና የእናቷን መኪና አወቀችው። የ14 ዓመቱ ወንድሟ ፖል በከፊል በተከፈተው የጋራዥ በር ስር ተጎትቶ ሲገባ መጀመሪያ እንዲያመልጥ ነገረችው። ነገር ግን ጠላፊው ቀድሞታል። ሰውየው ከመኪናው ወርዶ ወደ ፖል አመራ። ፖል የመከላከል እድሉ አነስተኛ መሆኑን ቢያውቅም ለመታገል ወሰነ። ከጠረጴዛው ላይ የብሎን መፍቻ ይዞ ወደ ሰውየው ሮጠ። ነገር ግን ሰውየው ወዲያውኑ መውጊያውን ቀማውና ፊቱን ደጋግሞ በቦክስ መታው። ጃኔት በካቴናና በገመድ ታስራ ስለነበር ሰውየው ወንድሟን ወደ ውስጥ ሲጎትተው በፍርሃት ከመመልከት ውጪ ምንም ማድረግ አልቻለችም። ወደ ውስጥ እንደገቡ ከጃኔት እናት ከሮዛሊያ ጋር ፊት ለፊት ተገናኙ። እናትየው ከሰውየው ጋር ለመታገል በመሞከር ልጇን ከእሱ ላይ አስለቀቀች። ከዚያም ፖል ወደ ወጥ ቤት በመሮጥ የመጥበሻ ድስት ይዞ ወጣ። እናቱን ለመርዳት ቢሞክርም ሰውየው አሁንም መሳሪያውን ቀምቶ በሮዛሊያ ላይ በመሰንዘር መሬት ላይ እስክትወድቅ ድረስ ደጋግሞ መታት። ከዛም ጠላፊው መኪናውን እንደ እብድ እየነዳ የጎረቤቶችን ቁጥቋጦች እየጣሰ ወጣ። ጃኔት ከእስራቷ ጋር እየታገለች መኪናው ከመታጠፉ በፊት ወደ ኋላ ዞራ ቤቷን ለመጨረሻ ጊዜ ተመለከተች። ቤት ውስጥ ፖሊሶች ከደረሱ በኋላ እናትየው ሮዛሊያ ወደ አምቡላንስ ለመግባት ፍጹም ፈቃደኛ አልነበረችም። የተፈጠረውን ሁሉ ለእነሱ ለማስረዳት ትሞክር ነበር። ነገር ግን ሁኔታዋ በየደቂቃው እየባሰ በመሄዱና በከፍተኛ ድንጋጤ ውስጥ ስለነበረች ከፍላጎቷ ውጪ በቃሬዛ ጭነው ወደ ሆስፒታል ወሰዷት። ምስክሮች በመሄዳቸው ፖሊስ ጥቂት መረጃዎች ብቻ ነበረው። ጠለፋ መፈጸሙን፣ ስልክ መቆረጡንና ጥቃት መድረሱን ቢያውቅም ሌላ ምንም አይነት ፍንጭ አልነበረውም። ለጉዳዩ የተመደበችው መርማሪ ሄዛር ጋራዥ ውስጥ ብዙ ደም በማየቷ ልጅቷን በሕይወት እናገኛታለን የሚል ስጋት አድሮባት ነበር። የፎረንሲክ ቡድኑ ናሙናዎችን ሲወስድ የፍለጋ ውሾችም ወዲያውኑ ስራ ጀመሩ። ነገር ግን ልጅቷም ሆነ ጠላፊው በመጀመሪያው ጥቃት ስላልቆሰሉ ውሾቹ ብዙ ሊረዷቸው አልቻሉም። በዚህ መሃል በአንዱ ጎረቤት ደጅ የነበረ የደህንነት ካሜራ ተገኘ። በምስሉ ላይ ጃኔት ከመድረሷ 30 ደቂቃ በፊት ጠላፊው መስኮት ሰብሮ እንደገባ፣ ከዚያም መኪና ውስጥ ሆኖ እሷን እንደጠበቃት፣ መታ ስትገባ እንደተከተላትና ለ30 ደቂቃ ያህል ክፍሏ ውስጥ ጥቃት እንዳደረሰባት ታወቀ። በመጨረሻም የሮዛሊያና የፖል ጩኸት ድምፅ ይሰማ ነበር። በካሊፎርኒያ ሕግ መሰረት የስቴት አቀፍ የአምበር ማስጠንቀቂያ ለመስጠት የጠላፊው ስም፣ የሰሌዳ ወይም ስልክ ቁጥር የግድ ያስፈልጋል። ፖሊስ ምስሉ ቢኖረው ቁጥሮቹ ግልጽ ባለመሆናቸው የአምበር ማስጠንቀቂያ መስጠት አልተቻለም። ስለዚህ መርማሪ ራንዳል
ህዝቡ እንዲንቀሳቀስ መረጃውን ለሚዲያ አሰራጨች። ሄሊኮፕተሮች በድምፅ ማጉያ የጃኔትን ስም እየጠሩ መብረር ጀመሩ። ጋዜጣዊ መግለጫዎችም በተደጋጋሚ ተሰጡ። ፎቶዋም በከተማው በሙሉ ተበተነ። በዚህ ጊዜ ሁሉ ጃኔት መኪናው የታጠፈባቸውን አቅጣጫዎች በሙሉ አእምሮዋ ትመዘግብ ነበር። በአጭር ጉዞ ውስጥ መኪናው በአንድ ትልቅ ነጭ ቤት ጋራዥ ውስጥ ቆመ። ሰውየው ተሸክሞ ወደ ሁለተኛ ፎቅ ወሰዳትና የተቆለፈ በር ከፈተ። ክፍሉ ውስጥ ቲቪ፣ ትንሽ መስኮት፣ አልጋና መታጠቢያ ቤት ነበረው። ከዚያ እያንዳንዱን ጥቃት ከፈጸመባት በኋላ እጆቿን ከሻወር ጭንቅላት ጋር በካቴና ያስራትና ውሃውን እላይዋ ላይ ከፍቶባት ይሄድ ነበር። በሁለተኛው ቀን ጠዋት ጠላፊው ዜና እያየ የጃኔት የአጎት ልጅ በቲቪ በኩል ጃኔት ከሰማሽን ጥንካሬ ኑርሽ፣ ተስፋ እንዳትቆርጪ ስትል ሰማቻት። ይህ ለሷ ተስፋና ጥንካሬ ሰጣት። እዚህ ወይ ተዋግቼ እወጣለሁ ወይ የሞከርኩ ሞታለሁ አለች። ሕይወቷ አደጋ ላይ ስለነበር ጠላፊውን በንግግር በማባበል አመኔታውን ለማግኘት ወሰነች። ከዚያም ውሃ እንድትጠጣ እንዲያመጣላት ጠየቀችው። እናም እጆቿን አስሮ ውሃ ለማምጣት ወደ ታች ወረደ። ብቻዋን ስትሆን ካቴናውን መመራመር ጀመረች። መቆለፊያው ቁልፍ እንደማይፈልግና ሜካኒካል መሆኑን አስተውላ ነበር። ያንን መቆለፊያ ወደ አንዱ አቅጣጫ ዙራ ቁልፉን ስትጫነው ካቴናው እንደሚፈታ ተረዳች። ካቴናውን ከፈታች በኋላ ፖሊሶች ወንጀለኛውን እንዲይዙት የሚረዱ ማሰባሰቢያዎችን ማሰብ ጀመረች። እሷና ወንድሟ ሁልጊዜ ሎ ኤንድ ኦርደር የተባሉ የወንጀል ምርመራ ፊልሞችን ያዩ ስለነበር መርማሪዎች ምን እንደሚፈልጉ ታውቅ ነበር። ወዲያውኑ ሰውየው ጠረጴዛው ላይ የተወውን ሰዓት አነሳች። ከዚያም ሰውየው እንድትጫወትበት የሰጣትን የሸክላ ኤሊ ወሰደች። በመጨረሻም የውስጥ ሱሪዋን አነሳች። ምክንያቱም በፊልም ላይ የውስጥ ሱሪ ለጥቃት ምርመራ ትልቅ ማስረጃ እንደሆነ ስለምታውቅ። ከዛም የሰውየው የእግር ኮቴ በደረጃው ሲመጣ ተሰማት። ወዲያውኑ አልጋው ላይ ዘላ ካቴናውን መልሳ አጠለቀችው። ሰውየው ሲገባ ምንም አልጠረጠረም። የማባበል ስልቷ መስራት ጀመረ። ሰውየው ርቦሻል ብሎ ጠየቃት። እሷም አዎ አለችው። የራሱ ሞባይል ስልክ ሰጣትና ፒዛ እንድታዝ አደረገ። ፒዛ ሰራተኛው ስልክ ቁጥርና አድራሻ ሲጠይቃት እሱ የነገራትን ደገመችለት። እሷም አድራሻውን በሙሉ በአእምሮ ያዘችው። ፒዛው ደረሰና ሰውየው ይዞት ሲመጣ ፊቱ ላይ ፈገግታ ነበረው። በፒዛው ሳጥን ላይ የጃኔት ፎቶ ያለበት የፍለጋ ወረቀት ተለጥፎ ነበር። ዛሬ ማታ ከአንቺ ይገላገላለሁ ብሏት ወጣ። እሱ እንደወጣ ፒዛውን ጥላ ያሰባሰበቻቸውን ማስረጃዎች በሙሉ በፒዛው ካርቶን ውስጥ አድርጋ ከአልጋው ስር ደበቀችው። ሰውየው ተመልሶ መጥቶ ትራስ በመውሰድ ሊያፍናትና ሊገርላት ሞከረ። ጃኔት ኦክሲጅን አታ ልትሞት ስትል በሰውነቷ ውስጥ በነፈሰው ከፍተኛ አድሬናሊን ተጠቅማ ፊቷን ወደ ጎን በማንሸራተት ለመተንፈስ ቻለች። ሰውየው ትራሱን አንስቶ ሻወር መውሰድ ትፈልጊያለሽ ብሎ ጠየቃት። ከሻወር ወጥታ ልብሷን ለበሰች። ማስረጃዎቹን ኪሷ ውስጥ አደረገች። በሩ ሲንኳኳ ሰምታ ልትጮ ስትል ጠላፊው አፏን ያዛትና እስኪሄዱ ድረስ ጠበቀ። ከዚያም ወደ ጨለማው ጋራዥ ወስዶ መኪና ውስጥ አስገባት። ካቴና አድርጎላት መንዳት ጀመረ። መንገዱ ረጅም ነበር። ቢሆንም ግን ተስፋ ሳትቆርጥ የታጠፈባቸውን መንገዶች በሙሉ ለማስታወስ ሞከረች። መኪናው ከ30 ደቂቃ ጉዞ በኋላ ከአንድ መጠጥ ቤት አጠገብ ቆመ። ሰውየው ጸጉሯን ይዞ አወረዳት። እየለቀኩሽ ነው፣ ነገር ግን ለቤተሰብሽ ወይም ለማንም እኔ ማን እንደሆንኩ ብትናገሪ ተመልሼ መጥቼ ቤተሰብሽንም አንቺንም እገድላችኋለሁ ሲል አስጠነቀቃት። ጠላፊው ጥሏት ሲሄድ እሷ ወደ መጠጥ ቤቱ ሮጠች። በህይወት መትረፏን ማመን አቅቷት ነበር። የመጠጥ ቤቱ ተቀባይቷት በቲቪ የምትታየዋ ልጅ እንደሆነች አውቆ ወደ 911 ደወለ። የሳን ሆዜ ፖሊስና መርማሪ ራንዳል ወዲያውኑ እሷ ወዳለች ቦታ ደረሱ። ጃኔት መርማሪዋን ስታይ ወዲያውኑ ኪሷ ውስጥ ያሉትን ማስረጃዎች፣ የጠላፊውን ሰዓት፣ መጫወቻና የውስጥ ሱሪ አውጥታ ሰጠቻት። መርማሪዋ በልጅቷ ብልሃት ተደንቃ ሌላ የሚያግዘን ነገር አለ ስትል ጠየቀቻት። ጃኔት ወረቀት ጠይቃ የቤቱን ገጽታ፣ የስልክ ቁጥሩንና አድራሻውን በከፊል ሳለችላቸው። ቤቱንም ልመራችሁ እችላለሁ አለቻት። በፖሊስ መኪና የኋላ ወንበሩና ጃኔት መንገዱን እየመራች ስትሄድ ሌላ መኮንን ደግሞ ለአካባቢው ፒዛ ቤቶች በመደወል የቁጥሩን ሙሉ አድራሻ እያረጋገጠ ነበር። ጃኔት አንዱን ቤት ስታይ እሱ ነው ብላ ጮኸች። በተመሳሳይ ሰዓት ከፒዛ ቤቱ ያድራሻው ማረጋገጫ መጣ። የስዋት ታክቲክ ቡድንና የፖሊስ ውሾች ቤቱን ወረሩት። የቤቱን አቀማመጥ ከጃኔት ቀድሞ ስላወቁ
ጠላፊው በኮርኒስ ውስጥ ተደብቆ አገኙት። ከዛም በፖሊስ ተይዞ በ9 ከባድ ወንጀሎች ክስ መሰረቱበት። ከዚህ ክስተት በኋላ ጃኔት ለዓመታት ወንዶችና የውጭውን ዓለም በመፍራት ከቤት አትወጣም ነበር። ነገር ግን ከ6 ዓመት የስነ ልቦና ሕክምና በኋላ በ15 ዓመቷ ፍርሃቷን ለመጋፈጥ ወሰነች። ጠላፊውም ዴቪድ ሞንቴል ክሩዝ በዕድሜ ልክ እስራት ተቀጥቷል። ጃኔት አሁን የመርማሪ ራንዳልን ፈለግ በመከተል የህግ አስከባሪነት ትምህርት እየተማረች ትገኛለች። ምንም አይነት ፈተና ቢመጣብን ሁላችንም ተዋጊዎች ነን፣ የመቀጠል አቅም አለን፣ ፍርሃቴን ወደ ድፍረት ቀየርኩት፣ ቤተሰቦቼ መልሽ ያገኘው ስትል ታሪኳን ትቋጫለች። እናንተስ በዚህ ታሪክ ላይ ምን አይነት አስተያየት አላችሁ? አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።